ድንግል ማርያም ናት። አቤል ና አውራ ታዲያ ና እስኪ አውራ አቤል። ኤርሚዬ ሰላም ለዚህ ቤቱ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት ነህ አቤል? እግዚአብሔር ይመስገን። እኔ የተማርኩት ድንግል ማርያም እንደሆነች ነው እና እውነት ነው የምልህ ትርጉሙም ሁላ ነበረ። ሰባት ራስ ማለት ምን ማለት እንደሆነ ዘንዶ ማን እንደሆነ እሱን በትርጉም ራሱ መጽሐፉን ያስቀመጥኩበት ጠፍቶኝ ነው እንጂ ከድንግል ማርያም ጋር የሚያያዝ ነው። ታስታውሰዋለህ አይደል? መጽሐፉ ቢጠፋብህም መቼም ባይምሮህ ያስከው ነገር አዎ፣ ባይምሮህ እንደዛ ጥሩ። ያ አሁን ሴቲቱ ማናት አሉ? ዘፍጥረት ያለው እባብና ዘንዶ የሚለው እዛ ጋር እንደሚገናኝ ነው የማስታውሰው። ኦኬ ኦኬ። እስቲ ደግሞ ትምህርቱን ካንተ ደግሞ ለስማታችሁኝ። አይ ቆይ ታች ሆነ ሳይሆን እዚሁ ጥያቄ ሲል ጠይቀህ እዚሁ ሆነና ማለት ቀለል አድርገን እንጠያየቅ። መልካም እና ያንን ብለው የተረጎሙትን አንተ አመንከው? አዎ ተዋጠልኝ ማለት እባቡ አሁን የቀደመው እባብ ሔዋንን ያሳሳታት ነው። አሁን ደግሞ የወደቀው እባብ ኢየሱስ ክርስቶስ የዳቢሎስን ስራ ሊያፈርስ ተገለጠ ስለሚል ዳቢሎስ እንግዲህ የሚለው እንግዲህ መንፈሱን ነው በውስጣችን ያለውን ሲያፈርስ ሲገለጥ እንግዲህ ከእሷ ተወልዶ ነው እና ስለዚህ እባቡም ያ እባብ የሚያስተው እባብ ዛሬም ወንጀለኞች ስለሆነ መቼም በምድር ላይ ወድቋል ብዬ አምናለሁ። ሶስት ወንጀለኛ ነው። ወደ እባቡን ጀምር ወይስ ከሴቲቱን ጀምር? ከእባቡ ሲንጀምረው። እሺ ከእባቡ ስንጀምር እዚህ ጋር ቁጥር 3 ላይ ነው። ያው ቁጥር 3 ላይ ነው ያለው ራዕይ 12:3 እዛ የፈለክበት ቦታ መሄድ ትችላለህ። ዘፍጥረት 3ም ላይ ያለው እባቡ የተባለው። እሺ ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ማነው ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗ እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። ኦኬ ይሄ ዘንዶ ቀይ ዘንዶ ነው። ስንት ራሶች አሉት ይላል? 7 ራሶች፣ 7 ሀገራት እንደሆኑ ነው የሚናገረው። 7 ምንድን ናቸው? 7 ራሳት የሚለው ግዛቶች፣ ራስ የሚለው እንደ ግዛት ነው የሚያመለክተው እና 10 ቀንዶችስ የሚለው ያው ቀንድም ካል እንግዲህ ግዛት ነው፣ የሀገሮችን ግዛት ነው። ለምሳሌ ሄሮዶስ አሁን ወርዶ ሲያስተዳድር የነበረው እስራኤልን እሱ ሮማዊ ነው። እንደዚህ አይነት ግዛቶች የሚያስተዳድሩት ነው። አሁን እሱ ተወልዶ ሳለ ሲያሳድዳቸው የነበረ ሄሮዶስ ነው። ሄሮድስ በዛን ጊዜ ስንት ሀገራትን ነበር የሚያስተዳድር የነበረው? እንግዲህ ዓለምን ነው የሚያስተዳድረው እኮ እሱ። እስራኤልን እንግዲህ ከሮም ተነስቶ እዛ ብዙ ሕዝብ የሚኖርበት የሙሴን ተውራ የሚማሩ ሰዎች ናቸው። ከብዙ ሀገራት ነው የሚመጡ። ኦኬ ስለዚህ ታዲያ ሄሮድስ በሚገዛበት ጊዜ መላውን ዓለም ሳይሆን ያው በሜዲትራኒያን ባህር ዙሪያ ያሉ ሀገሮችን፣ ሰሜን አፍሪካን፣ ዌስተርን ኤዥያን፣ ሳውዘርን ኤሮፕ እነዚህን ሀገራት ሮም ትገዛ ነበር። አዎ ተማሪዎችም ራሱ መጽሐፉን ሊማሩ የሚመጡት ሕግ የተሰጠው የሙሴን ከአረብ ሀገራት ከተለያየ ሀገራት ይመጣሉ። ራሳት ስለነሱ አይደለም የጠየቁ። እነዚህ 10 ቀንዶች የተባሉት አገራት ናቸው አይደል? አገራት ናቸው። እነዚህ አገራት ቀዩ ዘንዶ የነገሰባቸው አገራት ናቸው። ያው ዘንዶ የሚለው እንግዲህ የሚያሳድደውን ክርስቶስን ወገን ነው። እንግዲህ ዘንዶ ማለት ስታየው ጥሬ ሊትራሊ የሆነ ዘንዶ ሳይሆን ያ መንፈሱ ነው። እሺ 7ቱ ራሶችስ ምንድን ናቸው? 10 ቀንዶች አገራት ከሆኑ 7ቱ ራሶች ምንድን ናቸው? ገዥ ሆነ 10 ሀገራት ላይ ነው ገዢ ሆነ ወይስ 7ቱ ሀገራት? ተዋጊ ማለት ነው፣ ጦርነት የሚያደርጉ ማለት ነው። ኖ ያልኩ 10 ሀገራት ላይ ነው ገዢ ሆነ ወይስ 7ቱ ሀገራት ላይ ነው ገዢ የሆነው ዘንዶ? እሱ 12 ቀንድ ያለው አይደለም የሚለው አይልም። 10 ቀንድ ነው የሚለው። 12 ቀንድ ነው የሚለው። ኦኬ እንግዲህ አሁን እሱ ግዛትን ነው የሚያመልከው፣ ቀንዱ ደግሞ ተዋጊ መሆኑን ነው የሚያሳየው። እግዚአብሔርም ተዋጊ ነው። ዳቢሎስን ደግሞ ያው በሰው ዘንድ ላይ ሆኖ ዛሬ ደም አፋሳሹ ጥንት የተጣለው ዳቢሎስ ነው ስለሚለው የሚያዋጋ ያለም እሱም ነው።
ኦኬ ልብ በል አቤሌ። መልካም አሁን እዚህ መጽሐፍ ልጀምር ነው። አስሩ ቀንዶች አገራት ናቸው ነው ያልከኝ አይደል? ቀንዱ ውጊያ ነው የሚዋጋ። አስሩ ቀንዶች ውጊያ ነው ይሄ? አዎ ጦርነት ነው። ውጊያ ጦርነት። እሺ ሰባቱ ራሶች ግዛት ናቸው፣ ገዢዎች ምንድን ናቸው? አስሩ ራሶች ራስ ግዛት ነው። ራስ ግዛት ማለት አገራት ማለት ነው እንግዲህ የሚገዙ እንግዲህ አገራትን ነው የሚገዙ እንግዲህ። እሺ ሰባቱስ ዘውዶች ነበሩ። ዘውድ ክብር ነው። ሰባቱ ዘውዶች ክብር ናቸው። የዘንዶ ክብር ማለት ነው አይደል? እንግዲህ እሱ ላይ አልተረዳሁትም፣ ረስቼዋለሁ። ሚስት ለባሏ ዘውድና ስለሚል ዘውድ እንግዲህ መታጠቂያ ነው እንግዲህ። ስለዚህ የዘንዶ ክብር ብለን በለው ታዲያ። አንተ እንደዛው እንደተረጎምከው የዘንዶ ክብር ነው ማለት ነው። ኖ እኔ ረስቼዋለሁ። እውነት ነው የምልህ ብዙ ስለዚህ በጣም አንብቤው ነበረ። ብዙ ጊዜ ሆኛል። ከ10 ምናምን ዓመት በፊት ነው። ማን ይሄን እንደዚህ ብሎ የተረጎመልን ያስተማረ? ቆይቷለኝ በቤተክርስቲያን ነው። እሺ ቀዩ ዘንዶ እንደዚህ ከተጻፈ ሴቲቱስ ማን ናት? ሴቲቱ ድንግል ማርያም ናት። እሺ በዘርሽና በዘሩ መካከል የሚለው ከ3 ላይ ጋር ይገናኛል። ሴቲቱ 12 አክሊል አላት አይደል? 16800 ሰው ከበስተኋላ እየሰማ ነው። ሰላም ብያቸዋለሁ ወገኖች። ኦኬ ማርያም ናት። 12 አክሊል አላት ሴቲቱ። 12 አክሊሎች ምንድን ናቸው? ማን 12 ከዋክብት 12 ከዋክብት 12ቱ ከዋክብት ደግሞ በያዕቆብ 12ቱ የሚነግሱት እነሱ ናቸው መሰለኝ። 12ቱ ያዕቆብ ዘሮች ነገዶች አሉ አይደለ? 12 ከዋክብት በዙፋን ላይ የሚቀመጡት እሱን አስተካክለው እስቲ። 12 ከዋክብት የያዕቆብ ልጆች ናቸው። አዎ ሐዋርያቶችም ነው ይሏቸዋል። እነሱም ናቸው ይባላሉ። እንግዲህ የትኛውን የያዘው? ያው ከብሉይ ኪዳን ያዘው የያዕቆብ ልጆች። ኦኬ 12 አባቶች ማለት ነው። በራሷ ላይ ነበሩ ይላል። በራሷ ላይ መሆናቸውስ 12 ከዋክብት በራሷ ላይ ነው ያሉት። እንግዲህ እነዚህ ሰዎች ጻድቅ ናቸው። አሁን በ12ቱ የሚፈርዱትኝ እነሱ በራሷ ላይ መቀመጣቸው ምን ሊያደርጉ ነው? ራስ ፍርድ ነው። ራስ እንግዲህ ሊፈርዱባት ገዥም ነው፣ ቅን ፈራጅ ነው ጌታ ኢየሱስ ክርስቶስ። ስለዚህ ማርያም ጭንቅላት ላይ መቀመጣቸው ሊፈርዱባት ነው እያልከኝ ነው? ያው እንግዲህ ራስ ማለት እንግዲህ ስልጣን ነው፣ ፍርድም ነው። ስለዚህ በማርያም ላይ ሊፈርዱባት ነው ለዋ ላይ የተቀመጡት በጭንቅላቷ ላይ ኖ እንደዛ አልተረጉመውም። ለምን ብትለኝ እንግዲህ 12ቱ ኮከብ እንትን ነው እንግዲህ አሁን ለምሳሌ ኮከብን በመጽሐፍ ቅዱስ የዳዊት ኮከብ የሚለው አለ አይደለም? ጥንት የተጣለው ዲያብሎስ ይላል ደግሞ በኢሳይያስ 14 ወይ 12 ላይ ነው። አንተ በልብ የምትሳብ የአጥቢያ ንጋት ኮከብ ወይ እያለ ስለሱ ዲያብሎስም ኮከብ ይናገራል። ስለዚህ 7 ሰገል የተመሩበት ኮከብ አለ። እንግዲህ ኮከብ የሚለው እንግዲህ ያው ብርሃናትን ለማመልከት ነው። ምልክት እና የትኛውን ያዘው ታዲያ? በራሷ ላይ ነው 12 ከዋክብት በራሷ ላይ ያላት ነው ብሎ የሚለው። ስለዚህ ከዋክብቱ በራሷ ላይ መሆኑ ስልጣን ቅዱሳን ናቸው ብዬ አምናለሁ። እዚህ ላይ 12ቱ ከዋክብት ቅዱሳን እነዚህ አሁን ያልኩ እንትና ነገዶች ያዕቆብ እነሱ
እኮ ይኸው እሱን ማጻፍኩት የያዕቆብ ልጆች ናቸው ብለን እዚህ አጻፍከኝ። 12 ከዋክብት ናቸው ብዬ ስለ የያዕቆብ ልጆች ናቸው አልከኝ። ምናልባት ሐዋርያቱን እንጨምራቸው 12 ስለሆኑ እንደዛ ነው እንግዲህ። ሁለቱንም እረዳዋለሁ በአዲስ ኪዳን ስመጣ። ኦኬ 12ቱ ሐዋርያትም ናቸው ያው አንተ ስላልክ ማለት ነው። ኦኬ እሺ 12ቱ ሐዋርያት በራሷ ላይ ነበሩ ይላል። ለምንድን ነው በራሷ ላይ የሆኑት? እንግዲህ ከሷ ስለተወለደ ነው። እንግዲህ ከሷ ስለተወለደ እውነተኛው ክርስቶስ እሱ ስለሆነ የ12ቱ ሐዋርያት ራሷ ላይ ነው የተቀመጡት። ምን ሊያደርጉ ነው ይሁዳ ራሷ ላይ የተቀመጡት? እንግዲህ የእሱ ወገን የተቀበሉ ስለሆኑ ናቸው። አሁን ምን ያሉ እሱን ክርስቶስን እውነተኛውን ክርስቶስን የተቀበሉትኝ እኮ ራሷ ላይ ምን ያደርጋሉ ነው? ራሷ ላይ እሷ ራሷ ላይ በራሷ ላይ ነው ብለው ፍርድን ነው ቅን ፍርድን ይቀበላሉ። ፍርድን ሊቀበሉ ነው ወይስ ሊፈርዱባት ነው? ነው ፍርድን የሚቀበሉ ነው እንጂ እሷ እኮ እንግዲህ ፈራጁን ነው የወለደችው። ሐዋርያቱ ፍርድን ሊቀበሉ ነው እንግዲህ ቅን ፍርድን የሚፈርዱ እነሱ ናቸው። እንግዲህ የእግዚአብሔር መንፈስ ይዘው ጸጋን ተቀብለው የሚሄዱ እነሱ ናቸው። እሷ ጭንቅላት ላይ መሆናቸው ለምንድን ነው እኮ የጠየቁት? ያው ቦታውን ነው የያዙት እኮ እዛ እሷ ጭንቅላት ላይ ሆነው ነው የሚፈርዱት ማለት ነው። ኖ ሊትራሊ ወደ እሷ አይደለም የምትወስደው። አሁን ይሄን ነገር እንደ 12 ከዋክብት ያላት ሴት በራሷም ላይ 12 ከዋክብት ያላት ሴት አየው ነው ብሎ አየው ካለ እንግዲህ ጻድቃን ሰማዕታቶች ናቸው እነዚህ። ቃሉን ላሳይ ምን እንደሚል ይታያል። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 የከዋክብት አክሊል የሆነላት አንዲት ሴት ነበር ይላል። በማን ላይ? በራሷም ላይ ነው። በራሷ ላይ 12 የከዋክብት አክሊል የሆነላት አንዲት ሴት ነበር። እቺ ሴት ማርያም ነች ብለኸኛል። እዚህ ጋር ነግረኸኛል። ቲክ አድርጌልሃለሁ። ማርያም ብሎ የሚለው 12ቱ ከዋክብት 12ቱ የያዕቆብ ልጆች ናቸው ብለህንም አልከኝ። ቲክ አደረኩኝ። 12ቱ ሐዋርያት ናቸው ብለህ አልከኝ። ሌላ 12ም እንፈልጋለን መጽሐፍ ቅዱስ ውስጥ 12 ቁጥር ያለው ነገር ካለ እነሱም ሊሆኑ ይችላሉ። ይዶን ነው ምክንያቱም እዚህም የያዕቆብ ልጆች ናቸው እዚህም ሐዋርያት ናቸው ብለኛል። እኔ አሁን የፈለኩት በራሷ ላይ ነው ደግሞ የተቀመጡት። አይገርምህም? እነዚህ 12ቱ በራሷም ላይ 12 የከዋክብት አክሊል የሆነላት እንግዲህ ጭንቅላቷ ላይ የተቀመጡ ማለት ነው። እንደዛ ሆኖ ነው ያያት። ሴቲቱ ማርያም ነች። ስለዚህ የያዕቆብ ልጆች ናቸው ወይስ ሐዋርያቱ ናቸው ብዬ ጠየቅኩህ። ሁለቱም ናቸው አልከኝ። ለምንድን ነው ብዬ ስለ በራስ ላይ መቀመጥ ማለት ስልጣንና ፍርድ ነው የሚያሳየው አልከኝ። ሁለቱም ቦታ ላይ ነው። እዚህ ደግሞ ሐዋርያቱ እንደውም ፍርድ ሊቀበሉ ነው አልከኝ። ፍርድ ሊቀበሉ ነው ወይስ ሊፈርዱ ነው? እሷ ላይ የተቀመጡት በራሷ ላይ የተቀመጡበት ሚስጥር ምንድን ነው? እንደዚህ ሲብራራ በጣም ደስ ይላል። አዎ እነዚህ እንግዲህ ቅዱሳን ናቸው። እነዚህ አሁን ያዕቆብ እንትኖችም ቅን የሚፈርዱ በ12ቱ ዙፋን ትፈርዳላችሁ ያላቸው እንደገና ሐዋርያቶችም ደግሞ በአዲስ ኪዳን ሳመጣውም እንደዛ ነው የምረዳው። እኔ ስለረሳሁት ነው ኤርሚዬ። ግን ፐርሴስ ሁኝ አይደለም ማለት እርግጠኛ ሁኝ አይደለም። አሁን እያወራሁ ያለ እየተረዳሁትን ነው በትምህርት እንግዲህ 12 አክሊል የሚለው ቅዱሳን ናቸው። እሺ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃጮች ይላል። አዎ የሰው ልጅ እንግዲህ አሁን ምጥን አበዛለሁ ብሏል። ዘፍጥረት 3 ጭንቀትሽን አበዛለሁ ይላት ነበር ለሔዋን። እና አሁን እንግዲህ ሴት ልጅ በተፈጥሯ ትጨነቃለች፣ ምጥ ይዛታለኝ። ይሄ ታዲያ ለማን ነው? ለማርያም ነው አይደል? ተጨንቃጮች ብሎ የሚለው ታዲያ ማርያም ተጨንቃጮሃለች ልትወልድ ስትል እንግዲህ መጽሐፉ እዛ ላይ አይለውም፣ የምረዳው ነው እንግዲህ። ይኸው እዚህ ጋር እኮ ምጥም ተይዛ ተጨንቃ ጮኸች ይላል። አሁን እንግዲህ ሰው ሲወልድ በባህሪው ይጨነቃል። ምጥ ሲይዘው እንደ ማርያም እንደዛ ሆናለች። ማርያም እንደዛ ተጨንቃ ጮኻለች ልትወልድ ስትል መጽሐፉ አይለውም። ማቴዎስ ምዕራፍ 2 ላይ እንደወለደች ነው ሰብአ ሰገል እንደሰገዱላት ነው የሚናገረው እዛ መጽሐፍ። እኔ አልጠየኩም። ይሄ ክፍል ምጥ ተይዛ ተጨንቃ ጮኸች ይላል እና ይሄ ክፍል ለማርያም ነው አይደለ የሚነገረው? ለማርያም ነው እንግዲህ። ስለዚህ ማርያም በወለደች ጊዜ ምጥ ተይዛ ተጨንቃ ጮኻለች እያልከኝ ነው? ያ እንግዲህ እንደዛ ነው የምወስደው። ኦኬ ማርያም ተጨንቃ ጮኻለች፣ ይሄ ማርያም ነው ማለት ነው። ቤተክርስቲያን ግን ማርያም በወለደች ጊዜ አልተጨነቀችም አልጮኸችም ብላ ደግሞ ታስተምራለች። ያለ ምጥ ነው እንደውም የወለደችው ጌታ። ያ እንግዲህ መረጃው እንግዲህ በተፈጥሮ ሰው ልጅ ይጨነቃል ሲወልድ ምጥ ይዟል። አይ ቤተክርስቲያንህ ይሄንን እንደዚህም ብላ ትላለች። እዚህ ጋር ማርያም ነች ተጨንቃ የጮኸችውን ብላ ትላለች።
ከዛ ደግሞ ታምረ ማርያም ላይ ደግሞ ኖ ያለ ምጥ ነው የወለደችው ይላል። አልተጨነቀችም አልጮኸችም ትላለች። የትኛው ነው ትክክል? ተጨንቃ ጮኸች ወይስ ሳትጨነቅ ጮኸች? ሳታምጥ ወለደች ወይስ ተጨንቃ አምጣ ወለደች? እንግዲህ እንደ ህሊና የምቀበለው እንግዲህ ምጥ የሚለውን ነገር እቀበለዋለሁ። ለምን ብትል አንድ ሰው ሲወልድ አምጦ ተጨንቀው ነው የሚወልዱት። ስለዚህ ማርያምን ተጨንቃ ነው የወለደችው ማለት ነው። ሐዋርያ ጳውሎስ ተፈጥሮ አያስተምራችሁም ይላል። ከተፈጥሮ ከሴቶች ስናየው አምጠው ተጨንቀው ይወልዳሉ። ታዲያ ኦርቶዶክስ በምጥ ተጨንቃ አልወለደችም ብለው የሚሉትስ? እንግዲህ እነሱ ደግሞ መረጃቸው ደግሞ ሊያሳምን ይችላለኝ። እንግዲህ በጸጋ ዝም ብሎ መውለድ አለ ለምሳሌ፣ ያንን ደግሞ ሊሉ ይችላሉ። በሁለቱም አቤል ግን አሁን የእውነት አሁን በቃ መንፈሳዊ ነገር እያስረዳ ነው አይደል? እኔ ስረዳው ህሊና የሚያስረዳኝ እሱ ነው። የሰው ልጅ በተፈጥሮ ተጨንቆ ይወልዳል የሚለውን እቀበለዋለሁ። ማንም ሴት ሳልጨነቅ ወልጃለሁ የምትል ካለች እንግዲህ ከመቶ አንድ ሊኖር ይችላል። አይ ኦርቶዶክስ አንዳንድ ሰዎች ሲያወሩ ትሰማለህ። ሳልጨነቅ ወለድኩኝ የሚሉ አሉ። ስለዚህ ማርያም ተጨንቃ ነው የወለደችው ወይ ሳትጨነቅ ነው የወለደችው? እሱም በአራት ነጥብ ይሄ ነው ልለው አልችልም። ሁለቱንም እቀበለዋለሁ። እሺ እንተው። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች፣ ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። እንግዲህ እሱ ኢየሱስ ክርስቶስ ነው ብዬ ነው የማምነው። በብረት አሕዛብን በብረት ሴቲቱ ደግሞ ከ1200 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። በረሃው እንግዲህ እሱም ከወለደች በኋላ ወደ ግብፅ የተሰደደችው በረሃ ነው። ናይስ። ይሄ ነው እንደዚህ አይነት ትርጓሜ ነበር እኔ ጠብቄ ነበር። ኦኬ አንዳንዴ ካልጠበቁት ሰው ነው መልስ የሚገኘው። ኦኬ ወደ ግብፅ የሄደችበት ነው አይደለ? ያው ሄሮዶስ ያሳደዳቸው እነ ሰሎሜ ምናምን ነው ወደዛ እነ ዮሴፍ ነው የሸሹበት በበረሃ አንድ ዓመት ከ6 ወር እንደተቀመጠች ነው የምረዳው እዛ ላይ። ኦኬ ወደ በረሃ መሸሿ ወደ ግብፅ የተሰደዱበት ነው። ወደ በረሃ የሸሹበት ወደ ግብፅ የሄዱበት ነው። ኦኬ ማርያም እና ኢየሱስ ወደ ግብፅ ሲሸሹ አብረው ነው አይደል የሄዱት? አዎ አብረው ነው የተሰደዱት። ማርያም ሄደች አሸዋ ለአሸዋ ማንን ይዛ? ኢየሱስ ክርስቶስን ይዛ የሚባል መዝሙርም ነበር እኮ አታስተውልም? አብረው ተሰደዱ አይደል? እሺ እዚህ ጋር ግን ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። ሴቲቱ ደግሞ ለብቻዋን የሸሸችው ተነጣጥለዋል። እንዴት እናደርገው ይሄን? እንግዲህ እሱ ወደ አምላክ ነፍሴን ተቀበላት ሲል ወደ አምላኩ ነው ሄደ። እኔ በሄድ ይሻላችኋል ያላቸው እሱ ነው። እንግዲህ መንፈስ ቅዱስን ይለቅላችኋል ያለ እሱ ነው። አቤል ፕሊስ እየራራህልን በእውነት ምሕረት እያደረክልን እኔ የምረዳው ነው እኮ እንግዲህ ቆርሚዬ አንተ የምትረዳውን ስትነግረን እንደ እግዚአብሔር ቃል ነው አይደል መሆን ያለበት። እዚህ በጣም ብዙ ህዝብ ተከማችተዋል። እውነቴን ነው የምልህ። እኔ አንተ ነው ማዳምጠህ፣ እኔ ሰው አልመለከትም እኮ አንተና ቃሉን ነው የምሰማ ነው እንዴ። ወደ 17800 ነው ምናምን ነገር ህዝብ ነው እዚህ እየሰማን ያለው። ኧረ እኔ ማምላክን ነው የምልህ። ኦኬ እዚህ ጋር ኢየሱስና ማርያም አብረው ነው የተሰደዱት። አዎ ላግዝህ ማቴዎስ 2 ላይ ነው አይደል እንደዛ ብሎ የሚለው። ማቴዎስ 2 ላይ 3 ህፃናት የታረዱበት ጊዜ ያኔ ህፃኑና እናቱን ይዘህ ነው አይደል ብሎ የሚለው። ህፃኑንና እናቱን ከሁለቱን ይዞ ነው ወደ ግብፅ የገባው ማለት ነው። አልተነጣጠሉም አይደል እዚህ ጋር ግን ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። መነጠቅ ማለት በአካል መወሰድ ማለት ነው አይደል? ወደ ሰማይ ማድረግ ማለት ነው። እሺ ሴቲቱ ደግሞ 1260 ቀን በዛ እንዲመግቧት እግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ተነጣጥለዋል? ተለያይተዋል ወይስ በአንድነት ነው እዚህ ጋር የሄዱት? እዚህ ላይ ተነጣጥለዋል። የተነጣጠሉት እንዴት ነው እንግዲህ ኢየሱ ካደገ ከተጠመቀ በኋላ ሞቶ ከተነሳ በኋላ ያለውን ነገር ነው እዚህ ላይ የምንረዳው። ራእይ 12
ቁጥር 5 እስከ 6 ድረስ ባለው ላይ ሴቲቱና ልጇና ሴቲቱ ተነጣጥለዋል አይደል? አዎ ቃሉ እንደሚለው እሱም ወደ እግዚአብሔር ሄደ የሚለው እንግዲህ ወደ ዙፋኑ በአባቱ ቀኝ እንደተቀመጠ ነው መሄዱ። ያንን ነው የሚያመለክተው። ተለያይተዋል። እሺ ታዲያ በማቴዎስ ወንጌል ምዕራፍ 2 ላይ እናትና ልጁ ወደ ግብፅ እንዲገቡ በመልአኩ በኩል ለዮሴፍ ተነግሮት ይዞ ሄደ። እዚህ ደግሞ ራዕይ መጽሐፍ ምዕራፍ 12 ቁጥር 5 እና 6 ልጇና ሴቲቱ ተለያይተው ነው የሄዱት። ይሄ እኮ ራዕይ እኮ ነው አሁን እየታየው። ልጇ ወደ ዙፋኑ ነው ሄደው፣ ወደ ዙፋኑ በአባቱ ቀኝ ወደ ሰማይ ነው። ሴቲቱ ደግሞ ወደ በረሃ ነው የሸሸችው። እሷ ደግሞ ወደዚህ ቀርታለች። እንግዲህ 62 ዓመት ላይ በምድር ላይ ኖረችው። 64 ነው 62 ነው። ወደ በረሃ ነው። ከበረሃ በኋላ ያለውን ነው እኮ ራእዩ እየነገረ ያለ መጨረሻው እዚህ። አሁን እዚህ ጋር ምንድን ነው ያልከኝ? ይሄን ሴቲቱ ተዘጋጅቶላት ወደ ነበረው ወደ ስፍራ ወደ በረሃ ሸሸች ብዬ ስልህ ይሄ በረሃ ግብፅ ነው ብለኸኛል አይደል? ግብፅ በረሃ ነው። ልጇ እኮ ግን እዚህ ጋር ወደ እግዚአብሔር ነው ወደ ዙፋኑ ተነጥቋል። ቀጣዩ ነው እንግዲህ አሁን ከዛ በኋላ ያላለው ነገር ነው የሚያመለክተው። እዚህ ጋር ልጇና ልብ በል ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጥቋል። ሴቲቱና ልጇ እዚህ ጋር ተለያይተዋል? አልተለያዩም? ተለያይተዋል። ታዲያ ይህንን ከ2660 ቀን በዛ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ብሎ የሚለው እንዴት የግብፅ ስደት ነው ብለህ ይህንን ተረጎምከው አንተ? እንግዲህ በረሃ እሱ ነው፣ ወደ ግብፅ ነው። ሌላ በረሃ የሄዱበት የለም። ስለዚህ ወደ በረሃ ስትሄድ ከልጇ ጋር ነው አይደለ የሄደችው? ማቴዎስ 2 ላይ እንደዛ ይላል። እዚህ ጋር ደግሞ ተለያይተዋላ። ልጇ ወደ ዙፋኑ፣ እሷ ወደ በረሃ ነው የሸሸችው። ቀጣዩ ነው ፍጻሜው እኮ ነው የተለያዩበት። የምን ቀጣይ? ወደ ግብፅ ሲሄዱ፣ ይሄ ወደ ግብፅ ሲገቡ የሚናገርበት ክፍል ነው አይደል የሚናገረው? ልብ በሉ ወንድሞች፣ ወደ ግብፅ ሲገቡ ሴቲቱ ከልጇ ጋር ነበር አይደል የገቡት? የት? ማቴዎስ ወንጌል መጽሐፍ ምዕራፍ 2። እዚህ ደግሞ ራዕይ መጽሐፍ ምዕራፍ 12 ቁጥር 6 ላይ ሴቲቱና ልጇ ተለያይተዋል? አልተለያዩም? ተለያይተዋል። ታዲያ እንዴት ወደ ግብፅ የገባችበት ነው ብለህ ትለኛለህ? ታዲያ ከሄዱ በኋላ እኮ መለያየት አለ እኮ፣ አንድ ላይ ነው ግብፅ ሀገር ሳሉ። ታዲያ እንግዲህ ከአሁን እሱ የእሱና የእሷ አኗኗር እንግዲህ እሺ በቃ አሁን ገባኝ። በግብፅ ሳሉ ግሩም ነው። ኦርቶዶክስ በጣም ምርጥ ትውልድ ነው እያፈራች ያለችው። በግብፅ ሳሉ ወንድማችን እንደነገረን ቤተክርስቲያን እንዳስተማረችው እናትና ልጁ ተለያይተው ነበር እያለን። ከእሷ ላይም ጠፍቶ ነበር እኮ ግብፅ ሀገር አይደል? እንግዲህ ከዛ ነው የሚሆነው። እንግዲህ ግብፅ እና እስራኤል የዛው ቅርብ ነው እኮ። አቤቱ ጌታዬ፣ ይህንን እውቀት ግን ለምን ይዘህብን እንደተደበክ ነው በጣም የሚገርመኝ። እሺ እናቱና ልጇ በግብፅ ሳሉ እናትና ልጇ ተለያይተው ነበር። የት ነበር የሚኖሩት ነበር? እሷ ኮቲባ በሚባል ዳጊ ያውቃታለችን ሴትዮ፣ ኮቲባ የምትባል ሴትዮ አለች። ታውቃታለህ? አላወኳትም። በግብፅ ሀገር ያለች ወይዘሮ ኮቲባ የምትባላለች። ታምረ ማርያም ላይ ተጻፋል። ዳጊ በቅርበት ያውቃታል ይመስለኛል። ብዙ ጊዜ ሲያነሳ ትሰማለህ። እሺ የፈርዖን ዘር ናት። ኧረ ዳጊ ይናገር። አይ ቲንክ ኢትዮጵያዊቱ ማለት ግብፅ ሀገር ነው የሄደችው። ለስራ ትሂድ ተቀጥራ ለምን እንደሆነ ብቻ አይደለም። ቆይ በግብፅ ሳሉ እናቱና ልጇ ተለያይተው ልጇ የት ቤት ነበር የሚኖረው የነበረው? እናቲቱ የት ነበር የምትኖረው የነበረው? ከታምረ ማርያም ላይ እኮ ጠፍቶባት ነበረ እኮ አይደለም? ግብፅ ሀገርም ሳለ ጠፍቶባት ነበር። እንግዲህ ተለያዩ የሚለው መለያየቱን እዛ ላይ እኔ የምረዳው ግን መለያየቱ የእሱን እርገት ነው የማየው። መለያየቱ በግብፅ ሳሉ ማለት ነው። መለያየቱ ጠፍቶባት ነበር አይደል? ግብፅ ላይ እንግዲህ ከዛ ላይ ፐርሲስ እርግጠኛ ሆኜ ከዛ ላይ ባልለውም የእሱ ማድረግ ነው የሚያሳየኝ። የእሱ ላይ ለምን ብትል ወደ አባቱ ተነጠቀ ካለ እሱ መነጠቅ እንግዲህ እንዲህ እንዳዩት እንዲህ ይመጣል ይላል አይደለ? በሐዋርያ ሥራ ላይ ምዕራፍ 1 ላይ እኮ በግብፅ ሳሉ ነው የተነጠቀው። ኖ አይደለም፣ ካደገ በኋላ ከተጠመቀ በኋላ ያለውን ነገር ጊዜ ያለው እኮ እዛ ላይ። እኔ ወገኖች አሁን እኔ የት ነው መሄድ ያለብኝ? ወንድሞች እናቶች፣
አብረን እንሂድ እንግዲህ ኤርሚ። በሁሉ ስፍራ መገኘት አለብህ በአንድ ጊዜ፣ በግብፅም፣ በኢየሩሳሌምም፣ በናዝሬትም፣ ኢትዮጵያም እንደዚሁ በተለያዩ አህጉራትና ሀገራቶች ውስጥ በአንድ ጊዜ ፕሬዘንት ካልሆንክ አይቻልም። ና ላይ ልትበጠብጠው እኮ ነው አቤል። ምኑን ከምን ጻፍኩ፣ ምኑን ከምን ላድርገው ነው እኮ ኤርሚዬ። ራእይ ስለሆነ አሁን ለምሳሌ አንድ ራእይ ታያለህ። ለምሳሌ ስታይ አንድን ነገር ከአንድ ቦታ ብቻ ያሳይም፣ ከዛ ቦታ ሌላ ቦታ ለቀ እንደምትሄድ ያሳይሃል። ቆይ ዳጊ እስቲ እዚህ ላይ የሚለው ነገር ካለ አይ ቲንክ ወይዘሮ ኮቲባን እኔም አውቃታለሁ። በእርግጥ ታምረ ማርያም ላይ የተጻፈች ኦርቶዶክስ ነች ያሳወቀችን። ዳጊታ የምትለው ነገር አለ። እዚህ ግብፅ ሀገር ሳሉ ተለያይተው ነበር እያለ ነው። እዚህ ጋር መለያየታቸው ግብፅ ሀገር ሳሉ ነው ብሎ እያለ ነው። የምትችል ከሆነ ማለት ነው 5 ሚኒት። እሺ ቢኒያው እራት ልብላ። እኔ አቤል በዚህ አይነት የሚለቀኝ አይመስለኝም። እራት ልብላ። የሆነ ትንሽ መጎዝጎዝ ያለብኝ ይመስለኛል። እንዲህ አይነት ድንቅ መገለጥ ካልበላው አልችለውም። ቢኒ ግብፅ፣ እኔ እኮ አሁን ግብፅ እያሉ ተለያዩ የሚለው ምኑ ነው ያልገባህ ኤርሚያስ? እኔ እኮ አንተ እኮ ማይገባ ነገር ምንድን ነው ያልገባህ? እዚህ ጋር ግልጥ ነው። ድሮም ኦርቶዶክስ ቤት አንተ ሚስጥር ለምደ ነው ግልጽ የሆነ ነገር የማትቀበል። አቤሎ ምድራችን ላይ መዓት መምጣቱ እኔ ሲያንሰን ነው። ያው አውሩ ኤርሚ እራትን ብላ በቃ እኔም ልውረድ። አዎ ከቢኒ ጋር አውሩ። አይ ሀሳቡ በጣም አንሸራሽሮት እኔ አዳዲስ መረዳት ነው ዛሬ ያገኘሁት። አቤሎዬ ከኔ ጋር እንቀጥለው። ኖ አንተ እሱ በቅንነት ነው የሚናገረው፣ እኔ የምሰማው። አንተ ግን ትንሽ ጥሩ አይደለም። እኔ አልቀበልህም። ትምህርቱ አትቀበለኝም። እኔ መልካም ሰው ነው። አቤል ምን አድርጌ ያስቀየምኩ ነው? አላስቀየምኩም ማለት የሰውን አታስጨርስም። እንደ ኤርሚያስ አንድ የሰውን ሀሳብ አትቀበልም። የራስን ብቻ ነው ማንጸባረቅ ምትፈልግ። ችግር የለውም። እሺ እኔ አንተ የፈለግከውን ሰዓት ልስጥህና አውራ። መጀመሪያ ጥያቄ ግን ስጠይቅህ ትመልስልኛለህ። ኖ ሌላ ጊዜ ይቻላል ወይ ዳጊ ወይ አንዱ እንጂ ቁጭ በል። 5 ደቂቃ በኋላ ዳጊ ስለሚኖር በቃ ቁጭ በልና እኔ አንዳንዴ ማስቸግረው ነገር አለ። እውነት ነው። ኧረ ቆይ እንደ ኤርሚ ልብላ። አንተ ደግሞ ብላሽ። ኤርሚ ሲመጣ ልበላ ነው አትልም? ለምንድን ነው ግን በእኔ የምታስበው? ቡና ይጠጣ። አይ እውነት ነው የምናገር፣ ማምላክን ነው የምልህ። እኔ አልዋሽም። እኔ እወድሃለሁ በክርስቶስ ፍቅር። ግን ምን አለ መሰለህ አንድ ሰው እኔ ከሙስሊሞች ጋር ዲስከሽን አድርጌ አውቃለሁ እና ዋሂድ ጋራ ዋሂድን እንደውም ወደ ክርስትና ዳጊ ትነግርሃለች። ዕብራዊ ስትመጣ እኛን ያመጣ ነው የነበረ ዋሂድን። በዲሲፕሊን ባለው ነገር የምንነጋገረው መጽሐፍን ይዘህ መጽሐፍ ቅዱስ ምን ይላል በሚል መረጃ ነው የምንነጋገረው። ቁርአን ምን ይላል ፎር ኤግዛምፕል ነው የምነግርህ። እንደ ቢንዬ ዲሲፕሊን ያለው ሰው የለም። እውነቱን ልንገርህ፣ ጌታዬ ኢየሱስ ምስክር። በጣም ይሄንን አስመራ ይነግርሃለሁ። በጣም 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 ካልም የሆነ በጣም ጨዋ ወንድም ነው። አውራው ብራዘር፣ ጊዜ ስጠኝ አስተርሴ ብለህ ካልክ ያስጨርሳል እንጂ አውራው። እኔ ከአንድም ሁለቴም አየሁት እኮ ሰው ልጅ እኮ አይተህ ነው። እኔ አይ ዶንት ኖ ብቻ እግዚአብሔር። ለማንኛውም የጀመርከውን ይሁንኑ እንቀጥለው። እኔ አሁን ለምኜህ ላውራ አቤል። ኖ አይደለም፣ ሌላ ጊዜ ኤርሚ እንትን ሲል እንደ እግዚአብሔር ፈቃድ ሌላ ጊዜ ይሻላል። ችግር የለውም። በቃ ሚውት አድርግና እዚሁ ቁጭ ብለህ ቡና ጠጣ። አንተም ትንሽ ምግብ ብላ። ኤርሚያውም እንደዛው እያደረገ ስለሆነ ማለት ነው። ኦኬ አንዳንዴ እኮ ምናልባት አስቸግሬው ሊሆን ይችላል። ጠንከር አድርጌ ተናግሬዋለሁ ማለት ነው አቤሎ። እሺ ሌላ ኦርቶዶክሳዊ ካለ ይምጣና በግብፅ ይኖር የነበረውን ከእናቱ ተለይቶ የኖረ የነበረውንም ኢየሱስ በዛውም ማወቅ ስለፈለግን እዚህ ላይ ትንሽ ቦርቀቅ አድርጎ አልምቶ አስፍቶ የሚነግረን ካለ ሌላ ኦርቶዶክሳዊ ካለ ብቅ ይበል እና
አስረዱን። እኛ አሁን ዘንዶ በተለይ ያሳደዳትን ዘንዶ ራሱ ማን ነው የሚለውን ሴቲቱ በዘንዶ የተሰደደችው ሴት ማናት የሚለውንም እስቲ እንደው እባካችሁን አሳውቁን። ስለ ጌታ ፍቅር እንለምናችኋለን። ኦርቶዶክሳዊ ካለ አሁንም ይላክልን። አቤል ሪጀክት አድርጎኛል፣ እኔን ዛሬ ከፍቶኛል። ያው ችግር የለውም። አቤል እንደዚህ እንትን ይበረታብኛል ብዬ ባላሰብኩበት ዘመን ጌታ ሆይ እሺ። አይ የዚህ ዘንዶ ጉዳይ ዛሬ ዓለም ሊያጫርስ ነው። አቤሎ ቅድም እሺ ችግር የለውም አታውራኝ፣ ግን ቅድም ፕሮቴስታንቶች ናቸው ባለው ወንድም ስትስማማለህ? አቤሎ እየሰማኝ ከሆነ ዘንዶ ማለት ፕሮቴስታንት ነው ያለው። ኖ እሱን አልቀበለውም። ለምን የሰው ልጅ ምን አለ መሰለህ፣ ዘንዶ ማለት እንግዲህ ክፋትን የሚናገር ክርስቶስን መንገድ የሚያሳድድ እንደዚህ አይነት ነገር ነው ዘንዶ ሊለው የሚችለው። ባህሪን ነው የሚገልጸው የሰው ልጅ እና ወደ ሰው ልጅ እርኩስ መንፈስ የተያዘ ልክ አሁን ለምሳሌ ዳቢሎስ ጥንት የተጣለው ዳቢሎስ ይላል እንግዲህ ወደ ምድር የተጣለው። ስለዚህ ዳቢሎስ ማለት ደግሞ ተንኮለኛ ማለት ነው እንግዲህ የሐሰት አባት የሐሰት እንትን ነው። ስለዚህ ገሌ ናቸው ብሎ ወደ አንድ እምነት ማምጣት ክርስቶስን የሚቀበሉን ሰው እንደዛ ማለት ጥሩ አይደለም። ክርስቶስ ጌታ ነው ብለው ያምናሉ። ጌትነቱ የጌቶች ጌቶች የአማልክት አምላክ የነገስታት ንጉስ ብለው የሚያምኑ ሰዎችን እንደዛ ብሎ መለጠፍ ጥሩ አይደለም። ህዝቤ እውቀት ከማጣ ጠፋ ይላለኝ እና ቃሉ እንደሚለው መህር ነው እንጂ ገሌ ነው ብሎ መለጠፉ ጥሩ አይደለም። ወደ ጽድቅ መንገድም አያመጣም። ስለዚህ አትስማማም? አልቀበለውም። ጴንጤ ነው ያለ ዘንዶ ጴንጤ ነው ያለውን አትስማማውም? አልስማማም። አክስቶቼ ሁላ ጴንጤዎች አሉ፣ ደጋጎች በጣም ማቃቸው። በፊት እኔ ልጅ እያለሁ ልጁ እንደዛ ያለበት እኮ ምክንያት እናንተ ድንግል ማርያምን ስለምትቃወሙ የእርሷ ተቃዋሚዎች ናችሁ። ስለዚህ ዘንዶውም ያሳደደው ሴቲቱን ነው፣ እናንተ የምታሳድዱት ሴቲቱን እኮ ነው ያለው። ድንግል ማርያምን እናንተም እኮ አትቃወሟትም እኮ ታምናላችሁ። የአምላክ እናት ናቸው ብላችሁ ታምናላችሁ እኮ። ያረዳድ ችግር ነው። የሰው ልጅ ንቃተ ህሊናው እንግዲህ አታማልድም ብላችሁ ታምናላችሁ። እኛ ደግሞ ታማልዳለች ብለን እናምናለን። ልዩነታችን ይሄ ብቻ ነው። መብታችሁ ነው እንግዲህ። ምልጃን ለሰው ልጅ ሰጧል። ክርስቶስን አማላጅ አልለው እኔ ራሴ። ለምን የማማለድን ስራ በእኛ ላይ ካኖረ የሰው ልጅ ነው ሊያማልድ የሚችል እንጂ እሷ እንደዚህ አማልዶ ሄዷል ብዬ ነው ማምነው። ሁለተኛ እየመጣ አያማልደኝም። ያማልዳል ብሎ ለኔ እንደ ራሴ እንደ ስድብ ነው የማየው። አማላጅ ነው ኢየሱስ ብዬ አላምንም። የሰደብኩትን ያለው የሚሰማኝ ለምን እንደ ድሮ ዘንዶ ግን ያሳደዳት ሴት ድንግል ማርያም ናት አንተ ብለህ ታምናለህ? ዘንዶ የሚለው እንግዲህ አሁን ሄሮዶስ ራሱ ዘንዶ ነው እኮ። ዘንዶ ሄሮዶስን ነው የማየው እዛ ላይ ያሳደዳትኝ እሱ ነው በወቅቱ። እሱ ሲያሳድዳቸው ማርያም ናት፣ ግን ዘንዶ ያሳደዳት ማርያም ናት። አዎ እንደዛ ብዬ ነው የማምነው። ለምን በሴቲቱና በሴቷ መካከል ጠላትነትን አመጣለሁ ስላለ ያ ዘንዶ ደግሞ ያገኘ ሽኮናን የሚነድፍ እሱ እስከሆነ ድረስ ጥንት የተጣለው ዘንዶ እሱ ከሆነ አሁን ደግሞ የቀደመው እባብ ደግሞ ይሄ ወደ ምድር የመጣው ደግሞ እንግዲህ ሰውን ልጅ የሚያሳድድ በቃ የሰው ልጅ የሚያርድ የሚያሰቃይ እንደዚህ አይነት ነገር ዘንዶ ነው የምትለው። ሰውን በየአደባባዩ ላይ አንገት ሰቅሎ የሚያርደው ይሄ ዘንዶ ነው የምትለው። ይህን እምነት ካልተቀበልክ እያሉ የሚያርዱ ብዙዎች አሉ። እነዚህ ናቸው ዘንዶ ምላቸው። እግዚአብሔር የፈጠረውን በአምሳሉ ማርያም ናት ለማለት አሁን ቅድም ስታወሩ እየሰማሁ ነበረ። አሁን ማርያም ናት ስትል ለምሳሌ እቺ ዘንዶ የሚያሳድዳት ሴት ፀሐይን ተጎናጽፋ ጨረቃም ከእግሯ በታች ነበሩ። ከዛ ደግሞ 12 አክሊሎች ነበሯት ይላል እና ፀሐይ ጨረቃ የተባሉ 12ቱ አክሊሎች ምንድን ናቸው? አበሉ ፀሐይ ክርስቶስ ነው።
እሱ የዓለም ብርሃን ነው። ጨረቃውስ? ጨረቃ እንግዲህ ቅዱሳን ናቸው። 12ቱ ከዋክብት የሚላቸው ጨረቃ እነዚህ ቅዱሳን ናቸው። ቅዱሳን ሰማዕታት። ጨረቃውም ቅዱሳን፣ ከዛ 12ቱም ከዋክብቶች በራሷ ላይ ያሉ እንደ ዘውድ ያሉት እነሱም ቅዱሳን ናቸው። አዎ ቅዱሳን ናቸው። እንግዲህ አክሊልን የሚጎናጸፉ የጽድቅን አክሊል የሚቀበሉ እነሱ ናቸው። እንግዲህ ግን እኮ ጨረቃዋ ከእግሯ ስር ነው ያለ። እነሱ ቅዱሳን ናቸው። ታች ነው ከሴቶቹ ራሷ ላይ ያሉትም ቅዱሳን ናቸው ከዋክብቶቹ 12ቱ። አዎ አሁን እነዚህ ሰማዕት የሆኑት ቅዱሳንና እንደገና ደግሞ ከላይ ደግሞ አሁን ለምሳሌ ያህል በነገዶቹ የነበሩት ያዕቆብ ነገዶች እነሱ በዛን ዘመን በብሉይ ኪዳን ያላቸው እነሱን ለመጥቀስ ይሆናል ብዬ ነው የምረዳው። አዎ ግን ቅዱሳን ናቸው ካልከኝ አሁን ብዙ ቅዱሳን ነው የሚሆኑት አይደል? 12 እኮ ናቸው ከዋክብቶቹ። 12 ከዋክብት ነው የሚለው 12 ስለሆነ አሁን 12ቱ እንደማን ማን የሚባሉ ቅዱሳን ይሆኑ? መጽሐፍት እኮ ብዙ ጊዜ ርቅ ያለው በጣም የሚገርም ነገር። ቆይ ሲልየው እስኪ ራእይ 12 ላይ መሰለኛል ይርቃል። ኦኬ። ታላቅ ምልክት በሰማይ ታየ፣ ፀሐይን የተጎናጸፈች ጨረቃን ከእግሮቿ በታች የተጫናት በራሷም ላይ 12 ከዋክብት ያሉባትን አክሊል። 12 ከዋክብት እንግዲህ አክሊል ነው የተቀዳጀች። እንግዲህ አክሊል እንግዲህ የክብር አክሊል ነው። እንግዲህ ይህን ማየው አክሊል ይላለኝ እዚህ ላይ የተቀዳጀች አንዲት ሴት ነበረች። የሴቲቱ ጸንሳ ነበረች፣ ለመውለድም ምጥ ተይዛ ትጮህ ነበረች። ሌላ ምልክትም በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሩት፣ በራሱም ላይ 7 ዘውዶች ነበሩት። በጅራቱ ስለ ዘንዶ ነው። ቆይ ስለ ዘንዶ እናወራለን። መጀመሪያ ሴቲቱ እናወራ በደንብና ዘንዶ ማን ነው የሚለውንም እናወራዋለን። አሁን ሴቲቱ 12 ከዋክብት በራሷ ላይ አሉ። ገብቷል። እነኛ 12ቱ ከዋክብቶች ማን ይሆኑ? እንግዲህ ይሄ አክሊል የተሰጣተኝ እንግዲህ 12ቱ እንግዲህ ያዕቆብ ነገር ጸዴ ከታች መልስ እየሰጠች ነው። በሷ አረኔ ሰው ላይ ምን የራሴን ነው ሐዋርያት ናቸው ትልሃለች እኮ። ሐዋርያትም ሊሆኑም ይችላሉ። እኔ ግን ነገዶችን ነው የማየው። ከዛ ያዕቆብ ነገዶች 12ቱ ነገዶች ክብር ያላቸው ያዕቆብ ነገዶች እግዚአብሔር የመረጣቸው እነሱ ናቸው። እንግዲህ ክብር ያላቸው አክሊል ያላቸው በዙፋን ላይ ሆነው መፍረድ የሚችሉት እነሱ ናቸው። ሰማይ ላይ ነው ብለው እንግዲህ አሁን የተጎናጸፈችው ፀሐይ ኢየሱስ ነው ብለናል አይደል? አዎ ፀሐይ እሱ ነው። እንግዲህ እሱ ነው ብለው እንትን ጨረቃ ደግሞ ቅዱሳን ናቸው ብለናል። ቅዱሳን በጣም ጥሩ። 12ቱ ከዋክብቶች የእስራኤል 12ቱ ነገዶች ናቸው ብለናል ወይንስ ሌላ? እነሱም ቅዱሳን ናቸው ብለኛል፣ ግን ደግሞ ነገዶች ናቸው አልከኝ። አሁን ቅዱሳን የሆኑ አባቶችን እጠይቃለሁ እዚህ ላይ እንግዲህ አሁን እጠይቃለሁ። ለእኔም እንትን ነው እረስቸዋለሁ። እውነት ነው የምልህ ከ10 ምናምን ዓመት በኋላ ነው ተመልሼ የማየው ራእይን። እሺ እስቲ ቆይ አንድ ቦታ ክፈትልኝ። እዛው 12 ላይ ነው ያለው። ከፍቼልህ ቆይ አይ ችግር የለውም። ሌላ ቦታ እኔ ልውሰድህና እስቲ ያንንም ኢየሱስ እንደሆነ ትነግረኝ ከሆነ ብዬ ነው። የት ላይ? ለምሳሌ አሁን ዘፍጥረት 37 ላይ ክፈትልኝ። ኦኬ ዘፍጥረት 37 ዮሴፍ ከቁጥር 9 ጀምረውና 35 36 37 ከቁጥር ስንት ላይ? ከቁጥር 9 ጀምሮ ቁጥር 9 እና 10 እስቲ አንብቡ። የዮሴፍ ታሪክ የሚናገረው ነው አይደለም?
የዮሴፍ ታሪክ ነው። አንተ እርጅና መጥቷል መሰለኝ። ብዙ ላይ እኮ እስቲ 9 ይሄ 5 ነው። 9 ወዴት ነው የሚሄደው? አስራ 3 ነው ይሄ። እዚህ ከ5 ጀምሬ ላንብልህ። እንትን 9 አልታየኝ ያለ 9 ታውቃለህ፣ ጨለማ ነው እባክህ። ዮሴፍም ሕልም አለመ፣ ለወንድሞቹም ነገራቸው። እርሱም አላቸው፣ እኔ ያለምኩትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበረ። እነሆ በእኔ ነዶ ቀጥ ብላ ቆመች። የእናንተም ነዶ የእኔ ነዶ ቀጥ ብላ ቆመች። ቀጥሎም የእናንተ ነዶዎችም በዙሪያ ከበዋል። እነሆ በእኔ ነዶ ሰገዱ። ለእኔ ነዶ ሰገዱ። ጨለማ ስለሆነብኝ ነው። አንብብልህ፣ እኔ አንብበው አንብብልህ። እግዚአብሔር ያውቃል። እሺ ችግር የለውም። ከቁጥር 5 ጀምሮ ላንብብልህ። አይን ካስቸገረ አንዳንዴ ሲነጋ መብራቱ በርቶ ድብዝዝ ያለ ነው ታውቃለህ፣ ድብዝዝ አለበት። እሺ ችግር የለውም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለሙትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የእኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ ከበው እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ ልትገዛ ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁን ጠሉት። ደግሞም ሌላ ሕልምን አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለሙ። እነሆም ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱም ገሰጸው፣ እንዲህም አለው፣ ይህ ያለምኸው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችም መተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቅ ነበር። አሁን እስከ 11 ድረስ አነበብኩልህ። ስለዚህ አሁን ዮሴፍ ያለመው ሕልም ነበር አይደል? ኦኬ። ዮሴፍ ያለመው ሕልም ላይ ፀሐይና ጨረቃ እንደዚሁም 11ዱም የእርሱ ወንድሞች ሰገዱለት። ለዮሴፍ። አሁን ቅድም ፀሐይን የተጎናጸፈችው ፀሐይ የሚለው እርሱ ክርስቶስን ነው ካልከን፣ እዚህ ጋር ያልከን ያለኸው አሁን ወደ ዮሴፍ ደግሞ ሕልም መለስ ስንል ፀሐይ ክርስቶስ ከሆነ ፀሐይ ለዮሴፍ ሰገደ ወይንስ ክርስቶስ ለዮሴፍ ሰገደ? እሱ 12ኛ ነው። እሱ አሁን 11 ብቻ ላይ የሰገዱት 12ኛው እሱ ነው። 12 ከዋክብት የሚለው ከዮሴፍ ጋር ጨምረህ ነው 12። ግን ዮሴፍ ምን አለን? ፀሐይ ሰገደ ለእኔ እኮ አለ። ፀሐይና ጨረቃ ለእኔ ሰገዱ እኮ አለ። እኮ አሁን የሚያመልከው እንግዲህ የሚሰግዱላት እንግዲህ አሉ ማለት ነው። እንግዲህ ነገዶቹ ዮሴፍ እኮ ነው ለእኔ ሰገዱ ያለው። ለእኔ ሰገዱ አሉ። እንግዲህ ለእርሷም ደግሞ ክብር ስግደት እንደሚያስፈልጋት ያሳያል። እዚህ ላይ አቤል የቱ ጋር እንዴት ሆኖ ነው የክብር? አሁን እኮ ዮሴፍ እኮ ነው ለእኔ ሰገዱ ያለው እኮ። እንግዲህ እነዛ ከዋክብቶች አሁን የእሷ እንጂ የራእዩ ኮከብ ስታየው ነገዶቹ ከሆኑ እነዚህ እንግዲህ የእሱ ነገዶች እንግዲህ እኛን ነን። እንግዲህ ለእሷም እንግዲህ ክብር የሚገባት ምንሰግድላት እናት ስለሆነች ነው ማለት ነው። እንደዛ እረዳዋለሁ። ደግሞ በእሱ ከመጣልኝ አቤልዬ ፀሐይ ኢየሱስ ነው ካልከኝ በዛ ፍቺ እኮ አሁን ፀሐይም ኢየሱስም ከዛ ጨረቃ ቅዱሳን ናቸው ካልከኝ ጨረቃም
ተደምረው ከዛ 11ዱ የቀሩትም የእስራኤል ነገዶች ተደምረው ለአንዱ ለዮሴፍ ሰገዱለት እኮ ኢየሱስንም ጨምሮ ማለት ነው ካልከኝ ኢየሱስ ለዮሴፍ ሰግዷል? ኖ አሁን ጥሩ ጥያቄ ነው። ለዮሴፍ እነዚህ ሰገዱ። ዮሴፍም በግብፅ እንደነገሰ ይናገራል። የዛን ሰዓትም በረሃብ በመጣ ጊዜ ሽጠውት እንደነበር ታሪኩ ይናገራል ስለ ያዕቆብ። ግን አሁን ይሄ አሁን ነገዶቹ የምትለው እኛ የእሱ ነገዶች ነን። እኛ እንግዲህ እግዚአብሔር ነገዶች ነን። ስለዚህ ለእሷም እኛም እንደምንሰግድላት እንግዲህ ወደፊትን እያሳየ ነው ብዬም አምናለሁ። እኔ አሁን እሰግድላታለሁ ለጸጋዋ። ጸጋን የሰጠሽ ወይ ደስ ይበልሽ እያልኩኝ አምላክን የወለድሽ እናት ብዬ እሰግዳለሁ። ስለዚህ እያልከኝ ያለኸው በዮሴፍ ውስጥ ማርያም ነበረች ነው? ከዛ ፀሐይና ጨረቃ በዮሴፍ ውስጥ ላለችው ማርያም ሰገዱ? እሱ ላይ እንግዲህ ካልገባህ አቤልዬ አይነው ይከብዳል። ይሄ አንተ አስቀድመ ይዘህ የመጣኸው አየህ የራእይ ትርጉም በእውነት መጽሐፉን አገልበጣ አድርገህ ስታየው በቃ አያስኬድህም። አንድ እርምጃ አያስኬድህም። ለምን ካልክ ፀሐዩን ክርስቶስ ነው፣ ጨረቃው ደግሞ ቅዱሳን ናቸው ብለህ ከጀመርክ የዛን ጊዜ በቃ አሁን ሁሉ ነገር ሊያበቃ ነው። ምክንያቱም ፀሐይና ጨረቃ እንደሰገዱለት ዮሴፍም ተናገረ። ዮሴፍ ማርያም ናት አትለኝም መቼስ አይደለም። ዮሴፍ ነው፣ ማርያም አይደለም። ከ12ቱ ነገዶች አንዱ ነው። ስለዚህ አሁን ፀሐይና ጨረቃ ስትል ኢየሱስና ቅዱሳን ናቸው ካል ከዚህ ጋር ሊወድቅበት ነው። ስለዚህ ምንድን ነው ታዲያ መደረግ ያለበት? አቤል አሁን እኔ እንዳትቆጣ እንጂ አሁን አንተ በቃ ማድረግ ያለብህ መጽሐፍ ቅዱስ ማንበብ ነው። አሁን ከዘፍጥረት እስከ ራእይ ምን ይላል? እዛች ጋር አንድ ሰው የነገረህን ወይ አንድ አባት ቄስ የነገሩህን ነው ብለህ ከመቀበል በፊት በእውነት ይህ እውነት ነው ወይ መጽሐፉ እንደዛ ይላል ወይ ብለህ ማገላበጥ አለብህ። እሱ እውነት ነው። መጽሐፍ ምን ይላል ብዬ ያየዋለሁ። እና አሁን ለዚህ ነው አየህ አሁን የቅድም የሰጠህን ትንታኔ ልክ ዘፍጥረት ትርጓሜው አካሄዱም እንዲህ አልነበረም። ለምሳሌ ምንም እንኳን አባቱ ያዕቆብ ይህንን ህልም ሲነግረው አባቱ ያዕቆብ ገሰጸው። እንደ ምን እያልክ ነው? እኛም መተን ልንሰግድልህ ነው ወይ አለው። ገሰጸው። ነገር ግን ቢገስጸውም አባቱ ያዕቆብ ግን ይህንን በልቡ ይጠባበቅ ነበር። ስለዚህ አሁን እዛ ጋር ሴቲቱ የተባለችው ታዲያ ማናት ከተባለ በአጠቃላይ የእስራኤልን ነገድ የሚያሳይ የእስራኤልን መነሻ ሁሉ የሚያሳይ አንድ ፒክቸር እንጂ ማርያም አይደለችም። እንደሱ የሚለው አሁን በመረጃ አስረዳኝ። አሁን ሴቲቱ እስራኤል እንትን ነው የሚለውን ከመጽሐፍት እስኪ ንገረን ልየውና ልስማ ነው። ችግር የለውም። ኦኬ አሁን ሴቲቱ የሚለው ለምሳሌ እስራኤል ብዙ ጊዜ በሴት አንቀጽ ትነገራለች፣ ጽዮን በመባል ትነገራለች፣ ሴቲቱ ይባላል። ግን በአጠቃላይ አሁን መጀመሪያ እዚህ ዘፍጥረት 37 ላይ ያነሳሁትን ሀሳብ በደንብ እንድታየው ፈልጋለሁ። አባት አለ፣ ገብቷል። ለምሳሌ አሁን የዮሴፍ ለአባቱ ለያዕቆብ የነገረውን ነገር እና አባቱ ያዕቆብ ደግሞ የመለሰለትን መልስ በደንብ አስተውል። አሁን እዛ ጋር ነው ነገርን በደንብ ካስተዋል ሁሉ ነገር ግልጽ ነው። ለምሳሌ ቁጥር 9 ላይ ደግሞም ሌላ ህልም አለመ፣ ለወንድሞቹም ነገራቸው፣ እንዲህም አላቸው፣ እነሆ ደግሞ ሌላ ህልምን አለሙ፣ እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። አየህ ዮሴፍ እያለ ያለው ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየው ነው። ከዛ ይሄንኑ ህልም ለአባቱና ለወንድሞቹ ነገራቸው ይለናል። ከዛ አባቱም ገሰጸው። ገብቷል። አሁን 11ዱ ከዋክብት 11ዱ የእስራኤል ነገዶች ናቸው፣ የያዕቆብ ልጆች ብለናል አደለ? ዮሴፍ 12ኛው ነው። ዮሴፍ 12ኛው ነው። ከዛ ለአባቱ ግን ሲነግረው
ለአባቱ ሲነግረው አባቱም ገሰጸውና እንዲህም አለው፣ ይህ ያለምኸው ህልም ምንድን ነው? በእውኑ እኔና እናትህ አለው፣ እኔና እናትህ ወንድሞችህም መተን በምድር ላይ እንሰግድልህ ይሆን? አየህ፣ እኔና እናትህ ወንድሞችህም። አየህ፣ ፀሐይና ጨረቃ ተብሎ የተነገረው በአጠቃላይ የእስራኤልን መነሻውን፣ ነገዱን፣ ፋሚሊውን በአጠቃላይ የተነሳበትን እየነገርን ነው እንጂ ፀሐይ ማለት ክርስቶስ፣ ጨረቃ ማለት እንትን ምንድን ነው ቅዱሳን ብለህ ከጀመርክ እዛ ጋር በቃ ትልቅ ስህተት ትሰራለህ። ዮሴፍ ለያዕቆብ ሲጀምር የነገረው ፀሐይና ጨረቃ ሲሰግዱልኝ 12ቱም ወንድሞቼ ሲሰግዱልኝ አየው ነው ያለው። አባቱ ግን ምንድን ነው ያለው? እኔና እናትህ ወንድሞችህም እንሰግድልህ ዘንድ ብሎ ነው የጠየቀው። አየህ፣ ገብቶታል ያዕቆብ። አየህ፣ የጨረቃና ፀሐይ የሚለው ሀሳቡ ገብቶታል። እናትህና እኔ ነው ያለው ጨረቃና ፀሐይ የሚለው። ኦኬ። ስለዚህ እዛ ጋር አሁን ራእይ 12 ላይ ደግሞ ሄደ ስትመለከት ሴቲቱ ጨረቃን ተጎናጽፋ በአሚን ፀሐይን ተጎናጽፋ በጨረቃ ላይ ጨረቃን ተጫምታ ከዛ ደግሞ በራሷ ላይ 12 የሚያሉ ከዋክብቶች ሲል ምን እያለ ነው ሲባል በአጠቃላይ እስራኤልን እየነገረን ነው። በአጠቃላይ እስራኤልን እየነገረን ነው። የእስራኤል የ12ቱ የ12 ትራይብ ኦፍ ጁዳ የሚባሉት የ12ቱን የእስራኤል ነገዶች መነሻቸው ሴት ተብላ የተነገረችው በአጠቃላይ ሙሉ የ12ቱ ነገዶች ፋሚሊውን እንዳለ መነሻውንም ጨምሮ እየነገረን ነው እንጂ ሌላ ማርያም የሚል እንትን አንጨምርበትም። አየህ፣ ማርያም የእስራኤል ነገድ መነሻ አይደለችም አይደል? ለምሳሌ 12ቱ ነገዶች ነበሩ አይደል? ማርያም ራሱ ከአንዱ ነገድ እኮ ናት። አሁን በምጥ ተይዛ የሚሉ ታዲያ እንዴት ታሳርቀዋለህ? በጣም ጥሩ እንመጣበታለን። በምጥ ለምን እንደተያዘች ምን ማለት ነው? አሁን ሴቲቱ በምጥ ተይዛ ሲል ምን እያለ ነው የሚለውን በደንብ አብረን እናወራዋለን። ችግር የለውም። ነገር ግን ተረዳኸኝ? እስከዚህ ፖይንት እስካለንበት ድረስ እሱን ተረድቻለሁ። ጥሩ ነው። አሁን ወደ ምጥ ውስጥ እንምጣና እሱን እንዴት ታሳርቅልኛለህ? አሁን የምጣር ይሆናል ይላል ማቴዎስ ወንጌል ላይ 24 ላይ ታየው እንደሆነ በመጨረሻው ዘመን የምጣር ይሆናልኝ ይላለኝ እና ምጥ የታዘችው ማናት ብለህ ታያለህ። አሁን ምጥ ሴቲቱ ይላል። በምጥ ይቺ ሴት ማናት? መጽሐፍ ቅዱስ እንዴት ታመጣታለህ? በጣም ጥሩ ጥያቄ ነው። እሺ አሁን በደንብ አድምጠኝ። ከቀደምት ጀምሮ በብሉይ ኪዳንም ጀምሮ ዘንዶው ይዋጋ የነበረው ይህንን ፋሚሊ ነው። የ12ቱ የእስራኤልን ነገድ እስራኤል የምትባል ሀገር እንደ ሀገር ደግሞ እንደ ሀገር በሴት አንቀጽ ትጠራለች። ለምሳሌ አሁን እኔና አንተ ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ አይደል? አዎ። ኦኬ። ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ፣ ግን ኢትዮጵያ እናቴ እንላለን። ሀገሬ ኢትዮጵያ ትላለን። ኢትዮጵያን ስንጠራት ብዙ ጊዜ በወንድ አንቀጽ ጠርተናት አናውቅም። እናቴ ነው ምንላት። ኢትዮጵያ እናቴ፣ ኢትዮጵያ እንትን በሴት አንቀጽ ኢትዮጵያን ሪፈር እናደርጋለን እኮ። እሱ ምንጠራት አሁን የድንግል ማርያም የአስራት ሀገር ናት በሚለው ነው። እኔ አሁን ምጠራት ኢትዮጵያ እናቴ ሀገር ብዬ ስጠራ አሁን የአስራት ሀገር ምናምን የሚለውን አሁን ከማይንድ እሱን አወጣው መጀመሪያ። እሱን ይሄ የአስራት ሀገር ምናምን የሚለውን ቶ ለጊዜው የአስራት ሀገር ምንም ስለሆነ ሳይሆን በሴት አንቀጽ የምንጠራት ብዙ ጊዜ ሀገር በሴት አንቀጽ ስለምትጠራ ነው እንጂ ሌላ ጉዳይ አይደለም። ለምሳሌ አሁን እዚህ ጋር የሚጠሩ አሉ፣ ሊኖሩ ይችላሉ። ብዙ ጊዜ ነው ያልኩ። አሁን እኔ ይሄንን እንደ ኤግዛምፕል እንደ ምሳሌ አነሳውል እንጂ መጽሐፍ ቅዱሱ በሴት አንቀጽ ብዙ ጊዜ እስራኤልን እንደሚጠራት እንመለከታለን። ኦኬ። ለምሳሌ
አሁን ኦኬ፣ መጀመሪያ ወደ ጠየቀኝ ጥያቄ ልመለስልህ። ለምሳሌ አሁን ምንድን ነው ያልከኝ? ምጥ ይዟት ተጨነቀች ይላል አልከኝ አይደለ? እሱን ፍታል። እሱን እንዳብራራለን የፈለግከው መጀመሪያ። እሺ፣ ምጥ ይዟት ተጨነቀች የሚለው እስራኤል ይህ የሚመጣው መሲህ ወይንም የሚወለደው መሲህ ከእስራኤል ነገድ ከይሁዳ የሚመጣ ከእስራኤል ሕዝብ እንደ ሀገር ደግሞ ከእስራኤል ሀገር የሚመጣ ስለሆነ በእስራኤል ላይ በጣም ለረጅም ዓመታት ትልቅ የሆነ ተጽዕኖ አለ። ይህንን ተጽዕኖ ገና ዘጸአት ላይ ታየዋለህ። ገና ዘጸአት ላይ ኦኬ። ለምሳሌ ፈርዖ ምንድን ነው ያደረገው? የተወለዱ ዕብራውያንን ሁሉ ዘጸአት 1:15 ሄደህ ስትመለከት የተወለዱ ዕብራውያን ወንዶችን ሁሉ ምን አስደረገ? ያስጨንቃቸው ነበረ። አይ በትክክል የቱ ጋር ጭንቀቱ የቱ ጋር እንዳለ ላስረዳ ስለፈለኩ። ኦኬ አሁን ዘጸአትን ከፍተህ ካየህ ዘጸአት 1 ላይ የተወለዱ ዕብራውያን ወንዶችን ሁሉ ምን ያስደርግ ነበር? ያስገድል ነበር። ሙሴም የተገኘው እናቱ ሸሽገው ያው በወንዝ ላይ ስትተው ከዛ ተገኘ። ገብቷል? አየህ አይደለ? በቃ ይሄ የሴቲቱ ዘር የተባለው ሊያጠፋ የሚፈልግ ከጥንት የነበረ በቀድሞውም ስም ሰይጣን ወይንም ዲያብሎስ በመባል የሚታወቀው አለ። ከዚች ምድር የዓለም አዳኝ እንደሚመጣ ያውቃል። ገና ዘፍጥረት 3 ላይ ባንተና አየህ፣ ዘፍጥረት 3 ላይ ገና የመጀመሪያው እባብ ዘፍጥረት 3 ላይ እግዚአብሔር ምንድን ነው ያለው? ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎታል አይደል? ያውቃል። ከሴቲቱ የሚመጣው ዘር ማን እንደሆነ ያውቃል። ኦኬ፣ እሱ ዘር እንዳይገለጥ ዘመኑን ሙሉ እስራኤልን ሲዋጋ የነበረ የቀደመው እባብ ዲያብሎስ ወይንም ሰይጣን በቃ እስካሁን ድረስ ደግሞ እስራኤልንም እየተዋጋታል። አሁን ይሄንን ዘሯን ለማጥፋት የሴቲቱን ዘር ለማጥፋት ይህቺ የእስራኤልን ዘር ለማጥፋት ከየት ነው የጀመረው? ገና ዘፍጥረትን ጨርሰ ገና ዘጸአት 1 ብለህ ስትጀምር የዕብራውያን የተባሉ ወይንም የአይሁድ ወንዶች በአጠቃላይ እንዲገደሉ ከፈርዖ ትእዛዝ ሲወጣ ታያለ። ለምሳሌ ላውጣው ቦታው ዘጸአት ምዕራፍ 1። እሺ ቢኒ ዳጌ መጣ ወይ? አይ የሚገርም ነገር መሰለህ። ራእይ 12ን ከወርግፍ አድርገው ትተውታል። አውቃለሁ ለማርያም ነው ማለት ትተዋል። መቼ መሰለህ? ቁጥር 2 ላይ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ማርያም በኦርቶዶክስ አስተምህሮ በምጥ እንዳልወለደች ነው የሚናገሩት። ማርያም አይደለችም። ይሄ ነች ካሉ ያኛውን ሊያፈርስባቸው ነው። በምጥ አልወለደችም ያሉትን ማለት ነው። ይሄ ነው እንግዲህ አለቀ። ስለዚህ እችን እርግፍ አድርገው ትተዋታል። ያው እኛ ግን ሐሰት ትምህርቱን ማፍረስ ስላለብን እንቀጥላለን። ቀጥል ቢዲ። አለቀ። ወይ ደግሞ በምጥ ወልዳለች ይበሉን መልሰው። ቴንኪው። ቀጥል። አንዳንዴ በምጥ አንዳንዴ ያለ ምጥ መሆን አይችልም። እንደዛ ሊያዝላቸው አይችልም። ሁለቱም ተቀብያለሁ ብያለሁ እኮ ዳጊ። ተደራድረን እንቻላለን። ያው ሁለቱንም ተቀብያለሁ እኮ አለ ዳጊ። አሁን ከተፈጥሮ ስንማር ሴት ልጅ ተጨንቃ እንደምትወልድ አየዋለሁ። በጸጋ ማርያምን ዘጋችሁታ። ቸኩላችሁ የማርያምን ዘጋችሁት። ያልተጻፈ ነገር ስታነበንቡ ተበላሸባችሁ። ሁለትን ኮንሲደር ሳታረጉ ነበር ያን ተረት የሰራችሁት እና የኛውን አበላሸባችሁ። በኋላ ነው ከይቅርታ ጋር ቢኒ ጨርሳ እንደ ቢኒ ከቢኒ ጋርና ከአቤል ጋር ጀምረዋል። ይጨርሱና እንቀጥላለን። ተባረኩላችሁ። ማን ያወራሁን? ማን ነው? ኃይልን በሚሰጠን አይ ቲንክ ቆይታ ላይ ከገባች እንስጣታው። ኃይልን አይ ቲንክ ኮርቶ ኃይልን በሚሰጠኝ እሺ፣ ቀጥሉ። እሺ፣ እዚሁ ላይ ነው አይደል? ጠይቂው እህታችን። አዎ፣ እሺ፣ ጠይቂ። አሁን እዚህ ጋር ማለት ነው። አሁን ራስ ቢኒያም ነው የተናገረው። በአንተና በሴቲቱ
ጥላቻን በሚለው ማለት ነው። ማናት አመጣ የወለደች ከተማ ናት ነው እያላችሁ ያላችሁት? ከተማ ክርስቶስን የክርስቶስና ድንግል ማርያም ናት ወይስ እዚህ ጋር የሚስቃለ የሚከራከራለ ድንግል ማርያም ክርስቶስን በመውለዷ ማለት ነው? እና ለድንግል ማርያም አይደለም ይሄ ቃል የተጻፈው። መጽሐፍ ቅዱስ በብዙ ነገር ነው አይደል የሚተረጎመው። ይቅርታ ግን ልከራከር ፈልጌ አይደለም፣ እኔ አቅሙ የለኝም የመከራከር። ጥያቄ ከሆነ ጥያቄሽን ጠይቂ፣ ችግር የለውም። አሁን የኔ ጥያቄ ምንድነው? ወይንም መሞገት ከሆነ ግን ያልሽው ትጠየቂያለሽ። ኖ አልኩህ እኮ እኔ ልሞግት አይደለም ነው እያልኩ ያለሁት። ግን እዚህ ጋር የኛን መልሽ እንጂ እኔ እናት በምት ነው ወለደችው ማርያም ጥያቄ ነው ይሄ ጥያቄ። እያወራን ነው አቋርጠሽ ነው የገባሽዋል እኔ እናት። ስለዚህ እስኪ በዛው መልሽ አስፈቅጄ ነው የገባሁት። ችግር የለውም። ማርያም በምት ነው የወለደችው? አጭር መልስ፣ ከዛ ወደ ጉዳይሽ ሲጂ። መጽሐፍ በምጥ ያለ ህመም በምጥ ነው ወይ ማርያም የወለደችው? ስለ ምጥ ይናገራል መጽሐፍ ቅዱስ ላይ። አመጣ ነው የወለደችው ይላል። አመጣ ነው እናንተ ትላላችሁ። አሁን እኔ ልከራከር ሳይሆን ልገነዘብ። እናንተ ትላላችሁ። እናንተ የምትሉትን እስኪ እንስማ። በመጀመሪያ ንገሪኝ፣ በማርያም በምጥ ነው የወለደችው ያለ ምጥ ነው የወለደችው የምትሉት እናንተ? ያለ ህመም እኮ። ምጥ እኮ ማለት ህመም ነው እኮ። ምጥ ምን መስሎሽ ነው? በምጥ ነው የወለደችው አለ ምጥ ነው የወለደችው? ሆነም ቀረ እዚህ ጋር ግን አሁን እኔ የተጻፈው ለጥያቄው መልስ ከሆነ መመለስ አልፈለግሽም፣ ችግር የለም። እኔ ጥያቄ መልስ ከሆነ ዘንዶ የተቆጣባት ጥያቄማ እየመለሽልኝ አይደለም። ጥያቄ እየመለሽልኝ አይደለም። እኔ እዚህ ጋር የተጻፈውን ነው ልመልስልህ የምፈልገው። እሺ ይሄኛው መመለስ አልፈለግሽም። ራዕይ 12 ላይ ያለው ማለት ነው። ቢኒ ቀጥሉ። እሺ ማንም አይመልሰውም እንኳን አንቺ። እሺ ቀጥሉ ቢኒ። መመለስ አለበት አይደል ዳጊ? መልስ መመለስ አለበት። አልመለሳሉ አይርምዬ ምን ላድርግ? እንኳን እኮ ሙሉን ምዕራፍ ያበላሽባቸዋል። ገባ? ይሄን ሁሉ ተረት ሊያበላሽባቸው ነው። ስለዚህ ያልፉታል። ገባ? ምን ቢሉ ነው ያበላሽባቸው? ምን ቢሉ መሰል የሚያበላሽባቸው በምጥ አልወለደችም ካሉ፣ እዚህ ጋር ደግሞ የሚያወራው ምጥ ተይዛ ልትወልድ ተጨንቃ ጮኸች ይላሉ። ማርያም ምጥም አልያዛትም ጮኸችም ተጨነቀችም ብለው አያምኑም ኦርቶዶክሶች። አይ እናምናለን ካሉ ትክክል ነው። ይሄ ራዕይ 12 ማች ያደርግላቸው ነበር። አሁን እኮ ራዕይ 12ን ሙሉ ያፈረሰባቸው በጭንቅም አልተያዘችም በምጥም አልወለደችም ብለዋል። ቅዱስ ቃሉ ምንድን ነው የሚለው በዚህ ጉዳይ ላይ? እንዳገ የኔ ላምብ ምን አሉ? ቅዱስ ቃሉ ምንድን ብሎ የሚለው? የወለደችበት ወደ ቤተልሔም እንሂዳ አንሂድ። እሺ ጉዞ ወደ ቤተልሔም ኦርቶዶክስ የምትለውን ሳይሆን ቤንት የሚለውን ሳይሆን መጽሐፉ ምን ይላል? ኦኬ ግን የተረት ክፋቱን አየኋለ። ችግሩ የሆነ ቦታ ጋር ደግሞ ሄዶ ይጋጭብሃል። ይዘው መተ ስንት ዓመት ይዘው መተ። ከዛ አንድ ጥያቄ ጠይቅ። በምሳሌ ቆይ አንድ ጊዜ ወዳጅ አንድ የሆነች ነገር ያሳየንና ከቢኒ ጋር ነው የምትቀጥሉት። መቋረጥም አልነበረበትም። እህታችንም ሀሳቧን አልጨረሰችም። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ ይላል። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልተገኘ በግርግም አስተኛችው ይላል። በዚያ ሳሉ የመውለጃዋ ወራት ደረሰ። በዛ ሳለች ነው የወለደችው። ሴት ስትወልድ እንዴት ብላ ነው የምትወልደው? በምጥ ነው ወይስ ያለ ምጥ ነው? እንግዲህ ቅድም አቤልም እየተናገረ ነበር፣ በተፈጥሮ ሕግ ማለት ነው። ያለ ምጥ ነው በምጥ ነው የወለደችው እህታችን? በኦርቶዶክስም እንደሚባለው ኃይልም በሚሰጠኝ ኦርቶዶክስ አንድ ብቻ አይደለም የምታስተምረው። አንድ ነገርን አንድ ምሳሌ የተጻፈን ነገር በአንድ አቅጣጫ አታስተምርም። ኦርቶዶክስ ብዙ መልስ አለ። ሰዎች መረዳት በሚችሉት አቅም ታስረዳለች። ገባ? እዚህ ጋር የጠየቀው ጥያቄ ዘንዶ የተቆጣው ሴት ማላይ ነው ላልከው፣ ሴቷ ድንግል ማርያም ናት። ሀገርም በስም ይሰየማል። ግን እዚህ ጋር ዘንዶ የተቆጣው ድንግል ማርያም ላይ አሁንም እየተቆጡ የጮሁ ያሉት እውነትን በሐሰት ለመክደን የሚፈልጉት እንደናንተ አይነቶቹ ከሃዲያኖች ናቸው። ኦኬ፣ ጥሩ ነው። በጣም ጥሩ መረዳት፣ ጥሩ እውቀት ነው ያለሽ። ግን የእኛን ክህደትም በኋላ ታሳይናለሽ። አሁን ግን
በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው? ምን ይሄን ነገር ዳጊም ሲጠይቅሽ ዘለልሽው፣ እኔም ስጠይቅሽ ዘለልሽው። ወደ ዘለፋ ወደ ስድብ ገባሽ። አሁን ማጠፊያው ይቸግራል ማለት ነው። በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው? በኦርቶዶክስ አንተ እዚህ ጋር በርስክ መሰረት ለምን አትጓዝም? አንተ ራሱ ርስክን ወደ ሌላ ለምን ትቀይረዋለህ? የጻፍከው ዘንዶ ነው። ዘንዶ ማን ነው? እሺ አንተ ጥያቄ ዘንዶ፣ እኔ የተጻፈውን ርዕስ ነው ሌላ አቅጣጫ አስገባው። ዘንዶ ማን እንደሆነ ንገረኝ። ዘንዶ ማን? እናንተ ናችሁ አልሽን መለሽ። እኛ ሳንጠይቅሽ እና ዘንዶቹ እናንተ ናችሁ አልሽን። በኋላ ላይ እንደርስበታለን። አሁን እኮ እናንተ እያልክ ነው ያለህ። ኦርቶዶክሶች እያልከኝ ስላለህ ነው እናንተ ያልኩ። ካንተን ያልኩ እናንተ እያልከኝ ስላለህ እናንተ ምን ትላላችሁ ማለት በአወላለዷ ላይ ምን ትላላችሁ ነው። ወንድሜ ዳጌ ጠይቀሽ ነው መልሼ ጠይቁሽ። ምን ትላላችሁ በአወላለዷ? ወንድሜ መመራመር አያድንም፣ ማመን ነው የሚያድነው። መመራመር አያድንም። ፈላስፋዎች ይኸውልህ አሻንጉሊት እየሰሩ ነፍስን የሚሰጥ ክርስቶስ ብቻ ነው፣ የድንግል ማርያም ልጅ ገባ። ይቅርታ እኔ ክርክር አቅሙ የለኝም። ክርክር ለመከራከር አይደለም ግን ግን እያወራሽ ነው። እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ። ከሁሉም ፍቅር ይበልጣል። ፍቅር እግዚአብሔር ነው። የፍቅር እናት ደግሞ ድንግል ማርያም ናት። አመሰግናለሁ። ሰላም ዋሉ። This is Orthodox ወገኖች። Yes, I am Orthodox. እንደዚህ Yes, I am Orthodox. ገለባ ናቸው። Clear Orthodox ባዶ ማለት ነው። ባዶ ዕቃ ብሎ ሚንኳኳ ማለት ነው። ኳኳኳኳኳኳኳኳኳኳኳ ሲኖ ኤርሚ ሲኖ አንድ ቢያጆ ገልብጦ ኦሮ ማውራት ይቋራጥ ባይ መንኳኳት ብቻ ኳኳኳኳኳኳኳኳኳኳኳኳ አለች። ጨረሰች። በቃ ወጣች። እናንተ ናችሁ ዘንዶ፣ እናንተ ናችሁ ኳኳኳኳኳኳኳ አለችና በቃ This is Orthodox። እውነቴን የምላችሁ 1700 ዓመት ነበረች የተባለች አለች የተባለች ቤተክርስቲያን እንዲህ አይነት ትውልድ ነው ያፈራችሁ። እንዲህ አይነት ትውልድ ማለት ነው። 2 ደቂቃ ጸንተው መናገር እንኳን አይችሉም። ምክንያቱስ ባዶ ናቸው። ባዶ ማለት ቀፎ ባዶ። የእግዚአብሔር ቃል ዕውቀት የላቸውም። ምክንያቱም እነሱ ዘመናቸውን ሲሳደቡ ነው የኖሩት። ጴንጤን በመሳደብ ነው የኖሩት። መጽሐፍ ቅዱስ ያነቡ አልኖሩ። አሁን ችግሩ የበላና በሆዱ የሞላ ሰውና ባዶ ሆዱን የሆነ ሰው ትግል ግጠሙ እንደማለት ነው። ጴንጤው በልቷል ለረጅም ዘመን እግዚአብሔርን ቃል። ኦርቶዶክስ ደግሞ ባዶ ናት። ምንም የላት። ነጠላዋን አዘቅዝቃ ሄዳ ቅዳሴ ጸበል ጠጥታ የምትመጣ ሴትዮ ምን ብላ ትመልሳለች? እዚህ ጋር ምንም። ወደ ምስራቅ ዙሩ ሲሏት ወደ ምስራቅ ትዞራለች። ቁጭ በሉ ሲሏት ቁጭ ትላለች። የተቀመጣችሁ ተነሱ ተብሎ ሲባል የተቀመጡ ይነሳሉ። በቃ ይሄው ነው ክርስትናው እንግዲህ ማለት ነው።